የመጀመሪያው ጥያቄሽ ለሱ ምንድነው ብለሽ የጠየቅሽው? ምንህ ናት ነው ያልኩት። ምንህ ናት ስለው ምንም አይደለችም። እሺ እኔ ማለት በትክክል ፍቅር ጀምራቸው ከሆነ እኔ ካንተ ጋር አልደርስም፣ እኔ ቅርብኝ፣ እኔ አልፈልግህም፣ ብሬን ስጠኝ ብዬ ስለው መጨረሻ ላይ ብሎክ አደረገኝ ሁሉ ማለት ነው ቲክቶክ ላይ። ኦኬ አሁን ተረዳሁሽ። ስለዚህ ታዲያ ምንም ችግር የለም ማለችን አይባልማ። ለመጀመሪያ ጊዜ ገንዘብሽን የጠየቅሽው ጀለሴ ጌጤ ማነው ስሙ? ሚኪ ይባላል። ሚኪያችን ጌጤ ቤት ገብቶ ቪዲዮ አብርቶ ሲያወራ ቲክቶክ አሃ ይሄ አካውንት ያንተ ነው ማለት ነው፣ በዚህ አካውንት የምትፖስታት ሴት ማናት ብለሽ ስትጠይቂው ለስራ ነው የምፈልጋት አለሽ። ሶስት ሴት ታዲያ በፍቅር እያሰመጥካት ነው ወይ ለስራ የምትፈልጋት ስትዩ ምን አገባሽ? መቀጠል ከፈለሽ ካልፈለግሽ ታይዋለሽ አላለኝ። ፕሮፋይል ሁሉ አደረጋት ማለት ብሎ ከዛ ፕሮፋይል ሲያደርጋት ለምን ፕሮፋይል አደረግካት ምናምን ስለው የዛን ሰዓት ተጣላን። አይመለከትሽም አለኝ ማለት አይመለከትሽም ብሎ ሲለኝ የራስህ ጉዳይ ያልኩት። ከዛም በኋላ ከእንደገና ደግሞ ይጠፋና ይመጣል። እሺ ከዛ ሲመጣ ለምን ትመጣለህ ለምን እዛው አትሆንም ምናምን ስለው እኔ አንቺን ነው እንጂ እሷን አልፈልግም ይለኛል። አንቺን እንጂ እሷን አልፈልግም። እሺ ከዛ አንቺ አሁን ይሄ በዚህ ምክንያት ነው ማነው ስሟ? ስም የላትም ልጅቷ የምትፖሰተው ጌጤ ትባላለች። ጌጤማ ቤቷ የሚገባው ነው የሚፖስታትም ጌጤ ነው እንዴ? አዎ ጌጤን እኮ ነው። ጌጤ ናት ባለቤቷ ባለ እንትና ገዝቷ ላይ ቁጭ ያለው። አሃ እኔ እኮ ጌጤ ላይቭዋን ከፍታ ገዝቷ ስለገባ በዛ አጋጣሚ አካውንቱ የሱ መሆኑን ያወቅሽ መስሎኝ። ጌጤ ናት እንዴ? አዎ። እሺ ሶስተኛዋስ ማን ናት? እሺ አንቺ ከረሜላ ጌጤና ሚኪ ሶስተኛ አካል አለ እዚህ ቦታ ላይ ሶስተኛ አካል ተስፍሽ ይባላል። ተስፋ ይባላል። ከመጣሁን ሸርላ እሱ ምን አገባው? ወንድ አይደል እንዴ? በሴቱ ደውል። ሽማግሌውን አልጠየኩም እኔ ሽማግሌውን አልጠየኩሽም። ኖ ሽማግሌ አልፈልግም። እኔ የምፈልገው ሚኪ አንቺ ላይ ጌጤን ደረበ፣ ሌላ ደግሞ ሌላ ሴት አለች ብለሻል። ሁለት ሴት የደረበብኝ ብለሻል። ሶስተኛዋ ሴት ማናት ነው የኔ ጥያቄ። ኖ አላልኩኝም ሀቡዬ አላልኩም እንደዛ ብለሻል። ምን አልሽ? ሶስት ቲክቶክ አካውንት አለው ብለሻል። አንዱ እኔን የጠበሰበት፣ አንዱ ጌጤን የሚፖስትበት፣ አንዱ ውስጥ ማናት? አንዱ ምንም አያደርግበትም። በቃ ብላታ ይባላል አንደኛው አካውንቱ፣ ምንም አይሰራበትም። ምን ይባላል አንደኛው አካውንቱ? ሌላ ብላታ እንደዛ ነው የሚባለው። ብላክ ታፕ ይባላል። ኦኬ ዝም ብሎ ታፕ የሚያደርግበት ነው እሱ። እኔ እንጃ ምን እንደሚያደርግበት አላውቅም፣ ግን ሶስቱም የሱ አካውንት ነው እርግጠኛ ነኝ። እሺ ጌጤና እናግረሻታል አንቺ? ከሷ ጋር እሷን ብትናገሪ ብሎኛል፣ ዝቶብኛል። ምንም አልተናገርኩም፣ ጸጥ ነው ያልኩት። ምንም እሷን ብትናገሪ ማለት ስደቢያት እኮ አይደለም፣ ጠርተሽ አነግረሻታል ከአንቺ ጋር አልተናገርኩም። ኖ ምንም ያወራሁት ነገር የለም። ለምን እኛ አሁን ጠርተን ጌጤና እንነግራትም የአንቺ ቦይፍሬንድ እንደሆነ ቀድሞ አንቺ እንደጠበሰ 36,000 ብር እንደተበደረሽ በመስተንግዶ ስራሽ በ2,500 ደሞዝ የምትተዳደሪ ሴት በየጊዜው ቸገረኝ እያለ 1,500 እየተበደረ 36,000 ዕዳ እንዳለበት ለምን ለጌጤ ጠርተን እኛ እንነግራት? እሱ ራሱ ይጠራ እንጂ እሷ ምን ታረግልኛለች? እሱ ጌጤም ይጠራሉ እንዴ? ጌጤ ስህታችን አይደለች እንዴ? ሳታቅ ቢሆን ሳብራው ያለችው ምን ሆነሻል? የኔ ብቻ ነው ሲፖስተኛል ብላ አላቅም ታውቃለች። ግን እሱ ስለኔ ያላት ነገር አለ። ለሷ ምን እንዳላት ያላት ነገር ካለን ጠይቃትና እውነቱ ይፍረጥረጣ፣ ሀቁ ይውጣ። ሁለቱም ይምጡ። ሼር አርጊለት ሚኪን ከረሜላ ምን አልሽ? ሀቡዬ አይሰማም። ስራ ቦታ ነሽ? አቤት ስራ ቦታ ነሽ? ኖ አይደለሁኝም፣ ሌላ ቦታ ነኝ። ኖ አይደለሁም። ሼር አርጊለት አለ ሚኪ።
እኔማ ማድረግ አልችልም ብሎክ አድርጎኛል እኮ። እናኛ ቤት እንጥራው ታዲያ። ደውለሽ ጥሪዋ በስልክ ቁጥሩ እኮ ደዊና ጥሪዋ። አያነሳልኝም ለኔ። አጠገብሽ ባለ ሰው ስልክ ደዊ። አይመጣም፣ ሊመጣ አይችልም። የፈለገሽን አድርጊ ብሎኛል። ታዲያ ካልመጣ እንዴት ነው እውነታውን የምናውቀው? አንቺን ብቻ ሰምተን ነው እንደኛ የምንፈርደው? አንቺን ብቻ ሰምተን እኮ አይደለም፣ ሚኪንም መስማት አለብን። እሱ ጋርስ ምን አለ? እሱም ጌጤም መምጣት አለባቸው። ሚኪም ጌጤም። ጌጤ ታውቃለች ወይ ከረሜላ እንዳለች? ያንቺን መኖር ታውቃለች ወይ? ጌጤን ጥሪያት። እሺ አንቺ ታዩ። ሚኪን ጌጤ ትጠራዋለች። አንቺን ብሎክ ቢያደርግሽ ጌጤዬን ጨክኖ ብሎክ አያረጋትም። ለጌጤ ሼር አድርጊላት። እሷ ቤትን ብሎክ አድርጎኛል። እሱ ራሱ ነው ሞዴሬተር ስላለው እዚያ ቤት እንዲሄድ ስለማይፈልግ ብሎክ አድርጎኛል። እዛም ስልክ ቁጥሩን ልስጥሽ ሀቡ፣ አንቺ ደውዪለት ካቻልሽ። ኢትዮጵያ ውስጥ ነው የሚኖረው? አዎ። እሺ ዋትስአፕ አለው? እኔ አላውቅም። ኢሞ እንዳለው አውቅ ነበረ። ኢሞ አልጠቀምም። ዋትስአፕ ካለው በዋትስአፕ ቮይስ አድርጌ እዚሁ ጋር አሁን ጠራዋለሁ። ላኪ ቁጥሩን ዋትስአፕ ካለው። አውዬ የኢትዮጵያ ቁጥር ከሆነ ቀጥታ ልደውልልሽ። እሺ ላኪ ለመሲ ባልትና ቀጥታ ትደውልልኝና ሀቢባ ቤት ና ትበለው። እሺ ለእኔ ላኪ ዋትስአፕ እንትን ላይ ለመሲ ባልትና ላኪላት በኢንቦክስ። መክሲ ኒውት አድርገሽ ደውለሽ ብቻ ቲክቶክ ላይ ና ነው የምትይው። ሌላ ምን እንዳትዪ። እሺ እሺ። ከዛ አይ ሚኪ ከመጣ ሚኪ ይጠራታል ጌጤን። ወይ መሲ ምን አለች? መስዬ ምን አለች? ከትናንትና ጀምሮ ብር ተበልቻለሁ እርዱኝ እያለች ችግር ላይ ነኝ እያለች ስጽፍ ነበር አለች። የኔ እናት ተቃጥላለች። ምን ታደርግ? ድርቅ አለ በደንብ አና። እሺ እንትንም ስሪኝ ያስጣፈች። ከትናንትና ጀምሮ ስጽፍ ነበረ አለች። አይ ሴቶች ለጌጤን የሼር አድርጌላታለሁ አለች። የሌላፍ ታውቂያታለሽ ጌጤን? አዎ ጌጤም ሳታውቅ እንዳይሆን እየተበላች ያለችው። ጌጤ ሳሁን ስንት ተበድሯት ይሆን? ምሳይ ነው ጋይስ፣ ምሳም ራሱ ሀቡ ምን ልጠይቂ ነበር? አዎ ሰልዋዬ ልጠይቅሽ የነበረ እኔ ፍቅር ይሄ በደል ከደረሰብሽ ስንት ጊዜ ሆነሽ? ይሄ ክህደት ከተፈጸመብሽ እና እህትና ወንድም አሉሽ ወይ? ይሄ ነበር ጥያቄ። ከረሜላ ኔትወርክ ነቅሏታል፣ መልሳችሁ አስገቧት። እሺ ሰልዋ እንዴ ሰልዋን አስገባለሁ ብዬ ጎንደሬዋን የምትባልሽ ነው ያስገባሁት በስተት። ሰላም ሰላም አቡ እንዴት ነሽ? አይ እኔም ፈልጌ ነው ትናንት ጀምሬ ነበር ስጽፍልሽ ነበር። ማን ያስገባሽ ማሪ? አንቺ ነሽ ያስገባሽ። ተሳስቼ ነው። ሰልዋን ምንድን ነበር የጠየቅሽኝ ስትል እሷን የሳብኩ መስሎኝ ነው። ይቅርታ። እሺ ግን እኔም ችግር ላይ ነኝ። አንዴ ላናግርሽ። እሺ ምን ነበር? የገንዘብ እርዳታ ከሆነ አልችልም። አይ ገንዘብ እርዳታ አይደለም። እሺ ከሳውዲ እህቴ ጠፍታብኝ ነበርና ለዛ እሺ እንትን ይዘሽ ነይ፣ ፎቶዋን ይዘሽ ነይ፣ ንጹህ ፎቶ እና ስክሪን ሪካርድ እናደርግልሻለን። እሺ አሁን እንትን ልበልልሽ እዚህ ጋር ኮስታ ነገ ንጹህ ፎቶ የእህትሽን ይዘሽ ነይ። ከፍቼ በትልቁ አድርገሽ የእህትሽን ታሪክ መቼ እንዴት እንደጠፋች ነግሪና ስክሪን ሪካርድ እናደርግልሻለን። እሺ ነገ ታስገብኛለሽ? ከጠፋች ቆይታለች እና ለዛ ነው አስገባሻለሁ። ችግር የለም። እሺ 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 እናቴ ሰልዋ ሳዳ የምትባል ልጅ ማነቀላት? እሷን እሸኛለሁ ብላችሁ ሳዳ የምትባል ልጅ ነቅላችኋት ነው? ሰልዋ ወይ አለሁ። ክህደቱ ከደረሰብሽ ስንት ጊዜ ሆነሽ?
አመት እንኪ ከሰባት ወር ቀያየር ከ8 ወር አራት ነው ያለው ነው ምንጣፍ። እሺ ምን አልሽኝማ? አመት ከ7 ወር አመት ከ7 ወር። አይ ትኩስ ነው። አይዞሽ። እሺ እህትና ወንድም የለሽም? አንድ በአባቴ በኩል ከሌላ የተወለደ ወንድም አለኝ። ለእናትሽ የማይቀርብሽ እንትን የለም? የእናት ልጅ ምንም የለሽም? የለኝም። አይዞሽ በቃ ይሄ ነበረ ጥያቄ። በርቺሽማ። ተጋቡ? እነሱ ተጋብተው አንድ ላይ እየኖሩ ነው? ነርሲንግ ተጋብተው አንድ ላይ እየኖሩ ነው ባልሽና ያክስትሽ ልጅ? አዎ። አይዞሽ በቃ እናቴ። እሺ በርቺ። ኢንሻአላህ አሁን ትምህርቴን እጀምራለሁ። ሰው ሀቡ ያሳፍርሻል። የሆነ ትምህርት ልማር ነው ምናምን ስል የሆነ ሰው የሆነ የርቀት ተማሪ ኦንላይን ነገር የለም። የርቀት ተማሪ አይቀርም። 1 አመቷን ነርሲንጓን ጨርሼ እንግዲህ ፈጣሪ ከፈቀደ ወደፊት ነው፣ ወደ ኋላ የለም፣ አንመለስም። ጎበዝ። ቻው። እሺ እቴ የኔ እናት በርቺማ። እሺ ከረሜላ ላክሽ ቁጥር ይላታለሁ ለምስ እሺ አቡ በስትክክል እንድትፈርዱኝ ነው የምፈልገው። ምን ነው ታውቂያለሽ? እኔ እግሬ እየተቆረጠ ነው የሰራሁት፣ ደም እየተንጠባጠበ ነው። እሺ ግን ይቅርታ አድርጊልኝና እኔ ማራ ከረሜላ ከረሜላ ግን አልተውም። ለምን አንቺ የዚህ ዘመን ልጅ ነሻ? የድሮ ሰው አይደለሽማ። ለምንድን ነው ለወንድ ብር የምትሰጪው? እውነቱን ልንገርሽ፣ ብሩ አይደለም አንቺን ያንገበገበሽ፣ ጌጤን መጥበሱ ነው ላይሽ ላይ ያንገበገበሽ። እንዴ ለምን ትሰጫለሽ ለወንድ ብር? አይገባችሁም እንዴ? ለወንድ ብር አትስጡ ስትባሉ ወንድ በብር እየገዛችሁ አይደለም። ማርያምን የፈለገውን ይሁን፣ እኔ ስለሱ አይመለከተኝም። እግሬ ብላ ግን ብሬን እንዲመልስልኝ ፈልገው። እኔ እዚህም ድረስ አልመጣም ነበረ። ለምን ሙሉ ጤነኛ ነኝ፣ እሰራለሁኝ፣ ሰርቻ አገኘዋለሁ። ግን አሁን ላይ 1 ብር በኪስ የለኝ። እሺ እሱንማ ሐቅሽንማ እንጠይቅልሻለን። 36,000 ስንት ነው? ወይ ጠበቃ ሚኪ ምን አለ? ጠበቃ ሚኪ መሲ ባልትና አነሳ አላነሳም? ሀቡ ስራ ላይ ነኝ አልችልም፣ መምጣት አልችልም ብሏል። ማለት ዛሬ መምጣት አይችልም። መቼ ነው መምጣት የሚችለው? አልችልም፣ ይቅርታ አልችልም። ኦኬ ከረሜላ አቶ ጠበቃ ሚኪ እንዳሉ ይቅርታ ስራ ላይ ነኝ መምጣት አልችልም ብለው በትህትና መልሰዋል። እና መቼ ነው መምጣት የሚችለው? እኔ ብሬን እንዲሰጠኝ ብቻ ነው። መጣ አልመጣ እኔ የሚመለከተኝም ብሬን ብቻ ነው። መስዬ ላኪልኝና እኔ ዋትሳፕ ላይ አናግረዋለሁ። እሺ ዋትሳፕ ከሌለው እንዲከፍት እነግረዋለሁ። ያውን እልክልሻለሁ። እሺ ቁጥሩን +251 አስገቢበት። እሺ የኢትዮጵያ ኮድ አስገቢበት ዋትሳፕ ካለው እንዲሰራ። እኔ ከረሜላ አቤት 36,000 ስንት ነው? 36,000 ስንት ነው? 36,000 ብር ብቻ ነው። ኦኬ እና ፎቶን ለጥፈሽ ቪዲዮ ለምን አትሰሪም? እኔ ፎሎወሪ ትንሽ ናት፣ ማንም አያየኝም። ምንም ችግር የለውም። አንቺ ፎቶን ለጥፈሽ ቪዲዮ ሰርተሽ መተሽ ለኛ መጀመሪያ ላናግርልሽ ዋትሳፕ ላይ አናግሬው ነው። እኔ ፎቶን መለጠፍ አልፈለኩም። ለምን በትህትና ብሬ እንዲሰጠኝ ብቻ ነው የፈለኩት። ካሽከር መገፈት አትሰጥም ካለ ተለጥፍ ያለሻ
አልሰጥም ካለ ፎቶ ለጥፈሽ ቪዲዮ አትሰሪም? የኔ ፎሎወር ትንሽ ናት ማለት እኔ ለጥፍኳት አልለጥፍኳት ምንም እንትን ፋይዳ አያወጣልኝም እና ትላልቅ ፎሎወር ባላቸው እናንተ ለእኛ ትላልቅ ፎሎወር ላለን ለወንድ ብር ስትሰጡ ታማክሩናላችሁ። ሀቢባ ለሚኪ ብር ልሰጠው ነው ካልመለሰኝ ፎቶውን ትለጥፊልኛል ብለሽ አማክረሽኛል ከመስጠትሽ በፊት። እኔ እኮ ፈጣጥነታችሁ ነው በጣም የሚገርመኝ። ፎቶ ለጥፍ ውስጥ ባል ብዙ ፎሎ የለኝም። እዛ ነገ ተታርቃችሁ እፍ ልትሉ እኛ ለአንቺ 36,000 ብር ብለን እሱን እንረግጥልሻለን። ከዛ ነገ ተታርቀሽ እፍት ያለሽ ጌጤን ጥሎ ወደ አንቺ ሲመጣ እፍት ያለሽ። መጀመሪያ አናግርልሻለሁ። አናግሬልሽ ማይሰጥሽ ከሆነ ፎቶ ለጥፍሽ ቪዲዮ ትሰሪያለሽ። ጌጤን ሼር አድርጉላት። ምታክ ከሆነ ብቻ ጌጤ መታ አውቃለሁ፣ ችግር የለብኝም። የከረሜላ ቦይፍሬንድ ነበረ፣ አሁን ደግሞ የኔ ነው፣ ችግር የለብኝም ካለች ችግር የለው። 13,000 ያላት እኮ አውቃ ነው 13,000 ያላት። ሲጀመር ብሩ እኮ አይደለም ያንገበገባት። እኔ በደንብ እኮ ሳይኮሎጂካሊ ሰው እንረዳለሁ። ጌጤን ስለጠበሰን የተናደደችው ብሬን አምጣም ያለችው ከጌጤ ጋር ስላገኘችው ነው። ጌጤን ጥሯት ነው አይደለም። እግዚአብሔርን ሊገቡ እንደዛ አይደለም። ማርያምን እንደዛ አይደለም። ማርያምን ካልሽ ከረሜላ እሺ፣ መጀመሪያ ከጌጤ ጋር ሳትይዙ በፊት ቀድመሽ ለምን ብርሽን አልጠይቅሽውም? ገና ቺት ሳያደርግብሽ ከጌጤ ጋር ሳትይዙ ለምን ብርሽን አልጠይቅሽውም ነበር? ንገሪ። ብሩን እኮ የሰጠው ከእሷ ጋር እያለ ነው። ለምን ከእሷ